ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን እንግዲህ የተለያዩ መረጃዎችን የምናቀርብላችሁ ይሆናል። አርሰናልን የሚመለከቱ የተለያዩ መረጃዎች ይወጡ ይገኛሉ። እንግዲህ ትናንት አወዛጋቢ የነበረው ማርቲን ኦዴጋርድን በሚመለከት ከታዋቂ ከሆኑ ከቱርክ መገናኛ ብዙሃን በተለይ ቱርክ እንግዲህ በጣም አስቸጋሪ የሆነ ይመስለኛል በኔ እይታ። የጋላት ሰራይ እንዲሁም ደግሞ ቤሺክታሽ፣ የፌነርባቼ ኢስታንቡል ውስጥ ያሉት በጣም የተለያየ አይነት ዜና ሐሰተኛ ዜናን በጣም ያራግባሉና ትናንት ማርቲን ኦዴጋርድ ሙሉ በሙሉ በግል ጉዳይ ተስማማ። አርሰናል እስከ 40 ሚሊዮን ዩሮ ከተጫዋቹ ይጠብቃል። ጋላት ሰራይ ተጫዋች የሚሆነው የጤና ምርመራውን ያደርጋል የሚል ሰበር ዜና ባንዴ ተናፈሰና ይህንን በሚመለከት የተለያዩ መረጃ ምንጮችን ስታዩ በፍጥነት ነው የአርሰናል የሚዘግቡ ታማኝ ዜና ምንጮች ወዲያውኑ ውድቅ አድርገውታል። በጣም የሚገርም ነው። እንግዲህ ይህ ምን ይገርማል ካላችሁኝ እንግዲህ አንደኛ ባይዘወይ አርቴታ ኦዴጋርድና እንዲሁም ደግሞ በሃቨርትዝ ጉዳይ ጠንከር ያለ ውሳኔ ነው ያለው። ምክንያቱም ተጫዋቾቹ የሚለቁበት እድል ካለ የተለየ ሂደቶችን የሚፈልግ ይሆናል። አርሰናል ከተጫዋቹ አትሊስት 60 ሚሊዮን ዩሮ አሁን ባለው ዋጋ ማርቲን ኦዴጋርድ 27 ዓመቱ ነው፣ በቀጣይ 28 ዓመቱን የሚይዝ ነው። ከዛ በላይ የሚያወጣት የሚችል ነው። አሁን እየተባለ ያለው እኮ ማርቲን ኦዴጋርድን ስታስቡት እናንተስ በዝውውር ሂደቱ የሌሎች ተጫዋቾች ግማሽና ከነሱ በታች ነው ወይ የሚል ትልቅ ጥያቄ የሚነሳ ያለበት ይመስለኛል። ከዛ ውጭ አርሰናል በሽያጩ ረገድ ጠንካራ ለመሆን በዚህ የዝውውር መስኮት ላይ የሚያስቡ ይመስለኛል። የዝውውር መስኮትና የዝውውር ሂደቶች ሁሌም ታማኝ የሆኑ ምንጮች ከታማኝ ካልሆኑ ምንጮች መለየት ነው በጣም አስቸጋሪ የሚሆነው። ታዲያ የትኛው ታማኝ ነው የትኛው ታማኝ አይደለም የሚለው ራሱ ሌላ ጥያቄ ሆኖ መቅረብ የሚጠበቅበት ይሆናል። አርሰናል የተከላካይ መስመሩን በሚመለከት ግን ብዙ የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ አርሰናሎች ከባርሴሎና በኩል አንድ ጥያቄ ቀርቦላቸዋል። ያም ባርሴሎናው ተከላካይ የሆነው ጁልሴን ኩንዴን በሚመለከት ማለት ነው። ጁልስ ኩንዴን በሚመለከት ለአርሰናል ቀርቦለት አርሰናል የዚህ ተጫዋች ከሲቪያ ጀምሮ በሚገባ መልምለውታል። ጊዜው ምርጫው እንግዲህ ባርሴሎና አድርጎ አቅንቷል። የቀይ መስመር ተከላካይነቱን መሀል ተከላካይ መሆን የሚችል አቅም አለው። ነገር ግን አርሰናሎች ትንሽ አስቸጋሪ የሚያደርግባቸው የደሞዙ ሁኔታ ነው። የዚህን ተጫዋች ለማስፈረም ንግግሮችን ማድረግ ይፈልጋሉ። ባርሴሎና 60 ሚሊዮን ዩሮ ይፈልጋል። ተጫዋቹ ያለው የእድሜና የአቋም መዋዠቅ ችግር እንዳለበት ይታመናል። አርሰናሎች ታዲያ በሚገባ እያዩት ይገኛሉ። ተጫዋቹ ዝቅ ባለ ዋጋ የሚመጣ ከሆነ ግን ፍላጎት ሊኖራቸው የሚችልበት እድል ይኖራል። አርሰናል እንግዲህ አዲሱን የአካዳሚዎች ኃላፊ የሆነውን ፓስካል ዲማሽሌክ መሾሙ ይታወቃል። ታዲያ አዲሱ የአካዳሚ ዳይሬክተር በብዙ ስራዎች እንደሚወጠር የሚጠበቅ ይሆናል። የራሱ የሆነ በጀት ይኖረዋል። ብዙ ታዳጊዎችንም የሚያስፈርምበት እድል እንደሚቀርብለት የሚጠበቅ ነው የሚሆነው። ታዲያ ከነዚህ ውስጥ አንዱ ሁለቱ የኢኳዶር ብሔራዊ ቡድን ወይም ደግሞ የኢንዲፔንደንት ቫሌ የሚጫወቱት ሁለቱ ታዳጊዎች የሚጠቀሱ ናቸው። ሆልገር እና ኤድዊን ኩንቲየሮ ይባላሉ። የኩንቲየሮ ወንድማማቾች ታዲያ አንዱ የሆነው ኤድዊን ኩንቲየሮ ለኢንዲፔንደንት ቫሌ ትናንት ተጫውቷል፣ ጎልም አስቆጥሯል። በ16 ዓመቱ አስገራሚ ብቃቱን አሳይቷል። እንግዲህ ውድ አድማጮቻችን ጸጉሩን ተቆርጦ የሆነ አይነት የቆርጥ አይነት ስታይል አላቸው። ለመጀመሪያ ጊዜ ለቡድኑ የሚጫወተው ተጫዋች እንግዲህ 10 ደቂቃ ነው መጫወት የቻለው። አንድ ጎል አድርጓል። 100% የተሳካ ድሪብሎችን በጨዋታው ላይ ማድረግ ችሏል። 100% የአንድ ለአንድ ግንኙነቶችን ማሸነፍ ችሏል። ከ7 የአንድ ለአንድ ግንኙነቶች 6ቱን የተሳካ ውጤታማ አድርጓል። በጣም ጥሩ ፐርፎርማንስ እንደሚያሳይ እንግዲህ አንዱ ከሚጠበቁ ተጫዋቾች ውስጥ አንዱ ነው የሚሆነው። እንግዲህ ሌላኛው መረጃ የሚሆነው አርሰናሎች ምንም እንኳን ከሞንጋ ዝውውር እንግዲህ የመጀመሪያዎችን ንግግሮች በርታ ያደረገ ከዛ በኋላ ዋጋውን ከሰማ በኋላ የራቀበት እንግዲህ ሌላኛውን በአውሮፓ ብቻ ሳይሆን ከሜክሲኮ ጂልቤርቶ ሙየራን ለማስፈረም ነው የሚሉ መረጃዎች እየወጡ ይገኛሉ። ንግግሮቹ ውጤታማ ከሆኑ እንግዲህ አርሰናል ይህንን ተጫዋች የማያስፈረም እድሉ ሰፊ እንደሚሆን የሚጠበቅ ነው የሚሆነው። እንግዲህ ፈጠን እያልን በተለይ የተለመዱትን ሞርጋን ሮጀርስ እንዲሁም ደግሞ ብራድሊ ባርኮላ፣ ብሩኖ ጎሜሬስን የሚመለከቱ የተለያዩ መረጃዎች እየወጡ ይገኛሉ። እነሱን በቀጥታ ማድረሳቸው ይሆናል። ነገር ግን ከተከላካይ መስመሩን ጀምር አርሰናል በተከላካይ መስመራቸው ላይ ዝሪ ኮንሳን ለመጨመር ይፈልጋሉ። ባለፉት ቀናቶችም አንስቼዋለሁ። ታዲያ ጠለቅ ያለ አንድ ጽሁፍን አገኘው። ዝሪ ኮንሳን በሚመለከት አርሰናል 35 ሚሊዮን ፓውንድ የመክፈል ፍላጎት አለው ወይም 40 ሚሊዮን ዩሮ። በተቃራኒው ቪላ 60 ሚሊዮን ፓውንድ ወይም 70 ሚሊዮን ዩሮ ይፈልጋሉ። አርሰናሎች ይህንን ያክል ዋጋ ለማውጣት ፍላጎት የላቸውም። ነገር ግን በአርሰናል ስብስብ ውስጥ በተለይ እንግሊዛዊ መሆኑን ብቻ ሳይሆን የመሀል ተከላካዩን በሚገባ መሸፈን የሚችል ተጫዋችም ተብሎ ይታመንበታል። አሁን አርሰናሎች ወሳኝ የሚያደርገው ይህንን ያክል ዋጋ ማውጣት የሚፈልጉ ከሆነ ለምን የማርክ ጉይ ዝውውር ላይ በጥር የዝውውር መስኮት ሙከራቸውና ጥረታቸውን እንዳላደረጉ እንግዲህ ትልቁ ጥያቄ መሆን ቢችልም ይህ ተጫዋች እንግዲህ በጣም አስገራሚ ከሚባሉ የመሀል ተከላካዮች
ተጫዋቾች ውስጥ አንዱ ነው። በተለይ በጫናዎች ውስጥ ኳሶችን የመቀማት አቅሙ በጣም የተረጋጋ፣ በፓሱ ረገድ ውጤታማ የሆነ ነው። እንግዲህ አርሰናል በመሀል ተከላካይነት ሚና ቦታ ላይ ሲያሰልፍ ክርስቲያን ሞስኬራ በፓስ ረገድ ነው እንጂ በጣም ጥሩ ከሚባሉ ተከላካዮች አንዱ ነው። ግን አርሰናል የቤን ዋይት ጉዳት፣ የቲምበር ጉዳት እንዲሁም ደግሞ የሳሊባ ጉዳት ይህንን አካባቢ የሚበጠብጥ ይሆናልና ሁለት ቦታዎችን መሸፈን የሚችለውን ኤዝሪ ኮንሳን ሊፈልግ የሚችልበት እድል ሰፊ ነው። እንግዲህ ስለ ኮንሳ ስናነሳ 28 ዓመቱ ላይ ይገኛል። 28 ዓመቱ እንግዲህ በሚቀጥሉት ወራቶች ማለት ነው 29 ዓመቱን የሚደፍን ይሆናል በጥቅምት ወር ማለት ነው። ስለዚህ እድሜው ነው አንዱ ዋጋው እንዲቀንስ የሚያደርገው። ነገር ግን በኔ እይታ በጣም ጥሩ የሆነ በፕሪሚየር ሊጉ ልምድ ያለው ጥራት ያለው ተከላካይ በሱ ውስጥ ይታየኛል። 286 ጨዋታዎችን ማድረግ ችሏል። 12 ጎሎችን ማስቆጠር ችሏል። በመከላከል ብቃቱ የተሳካ ፓስ በማድረግ በተለይ በጣም ወጥ የሆነ በጣም ጥሩ የሚባል ነው። እንግዲህ እንደ ድክመት የአየር ላይ ዱዋሎቹን የአካል ብቃቱን መነሳት የሚቻል ነው የሚሆነው። ነገር ግን ጽድት ያለ በጣም በመከላከል ረገድ በጣም አስገራሚ የሆነ ተጫዋች ነው። በኔታ ኮንሳ በሚገባ አርሰናል የሚጠቅም ይሆናል። ነገር ግን የዋጋው ጉዳይ ነው በቃ መድፈኞችን ከዚህ ዝውውር ሊያስቀራቸው የሚችለው። እንግዲህ ሌሎች ታዳጊ የሆኑ እስከ 70 ሚሊዮን ዩሮ ሊያስወጣቸው የሚችለው አንደኛው ሉከምባ ነው። ከአርቢ ላይፕዚግ ጥሩ ፐርፎርማንስ ያለው ጥሩ ብቃት ያለው ተጫዋች እንደሆነ መርሳት የለብንም። አርሰናልና ብሩኖ ጎሜሬስን የሚመለከተውን በቀጥታ እንየው። አርሰናሎች የብሩኖ ጎሜሬስን በሚቀጥሉት ጊዜያቶች ተመልሰው እንግዲህ በተለይ ተነባቢ የሆነው የኒውካስትልን ዘገባ በማቅረብ የሚታወቀው ሊራደር ይህንን አቅርቧል እና አርሰናሎች ብሩኖ ጎሜሬስን በአማካይ መስመር ከያዟቸው ተጫዋቾች ውስጥ አንዱ እንደሆነ ያምናሉ። ይህንን ተጫዋች ታዲያ በይፋ ለአርሰናል እንዲፈርም ጥያቄዎችን ለማቅረብ ፍላጎት አላቸው። ታዲያ አርሰናሎች ለብሩኖ ጎሜሬስን ለማስፈረም አስቸጋሪ የሚያደርግባቸው የቶናሊ ዝውውር ነው። ሁለቱን ተጫዋቾች ሊያጡ አይፈልጉም። አርሰናል የሚያስበው በሚገባ ተጫዋቹ ኒውካስትልን ልቀቁኝ እንዲልና በተለይ አሌክሳንደር ኢዛክን አይነት ታክቲክ ለመጠቀም ነው። ዝውውሩ በሄደ ቁጥር ግን የተጫዋቹ ሁኔታ በሚገባ ለአርሰናሎች እያደላ ሊሄድ የሚችልበት ሂደት ይኖራል። በተለይ በመከላከል ብቃቱ ኳሶችን ወደፊት የሚወስድበት መንገድ በጣም ለአርሰናል በፕሪሚየር ሊጉ ያለው ልምድና ጎሎችና ሳጥን ውስጥ የሚያስቆጥራቸው ሂደቶች ብሩኖ ጎሜሬስ በአርሰናሎች ዘንድ ከፍተኛ ከሚባሉና ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ሌላኛው አንድሬ በርታ በሚገባ በዝውውር ሂደቱ ውስጥ እንግዲህ ከሚጠብቃቸው አንዱ ኑኖ ታቫሬስ ከላዚዮ ለቆ ወደ ሌሎች ቡድኖች የሚያቀና ከሆነ አሁን ባለው ዋጋ እስከ 20 ሚሊዮን ዩሮ ይገመታል። ከ30 እስከ 40% አርሰናሎች ከሱ ሽያጭ የሚጠቀሙ ይሆናሉ። ብራድሊ ባርኮላን በሚመለከት እንግዲህ አሁን ባርኮላን የሚፈልጉ ከፍተኛ ገንዘብ ሊከፍሉ የሚችሉ ሁለት ቡድኖች ናቸው። ሊቨርፑል ያለበለዚያ ደግሞ አርሰናል ናቸው ሊሆኑ የሚችሉት። ታዲያ እዚህ ዝውውር ላይ በቀጥታ በሚባል ሁኔታ አርሰናሎች የተጫዋቹ ፈላጊ እንደሆኑ ተጫዋቹ ፍላጎት እንዳላቸው በሚገባ አስረድተዋል። አርሰናልም እንዲሁም ለሊቨርፑል ማስቸጋሪ ያደረጉት 116 ሚሊዮን ፓውንዶችን መጠየቁ ነው። ይህንን ዋጋ ታዲያ አርሰናሎች በሚገባ እያጤኑበት ይገኛሉ። ምን ያክል ዋጋ ለተጫዋቹ መከፈል አለበት የሚለው ላይ በሚገባ ውሳኔ ያስፈልገዋል። አርሰናል የተጫዋቹ ዋጋ የሚቀንስለት ከሆነ በለንደን ቤት ይህንን ተጫዋች ለማስፈረም ተመራጭ ነው ብለው ለማየት የሚገባ ፍላጎት አላቸው። ተጫዋቾቹን ድርድሮችን አድርገውም ተጫዋቹን የማስፈረም ፍላጎት አላቸው። መድፈኞቹ በዝውውር መስኮቱ ላይ ራፋኤል ሊያው ከኤሲ ሚላን ተጫዋቹን እንዲፈርም ጥያቄ ለማቅረብ ፍላጎት ነበራቸው። ነገር ግን በራፋኤል ሊያው በባህሪና በተለያዩ ምክንያቶች ደስተኛ ያልሆነው አንድሬ በርታ ከዚህ ዝውውር ላይ ራሱን የማግለል ፍላጎት አላቸው የሚል ነው። መድፈኞቹ ግን ብሩኖ ጎሜሬስን ብቻ ሳይሆን ዛሬ ደግሞ በሚነሳው መሰረት ዞ ፈርናንዴዝንም ትናንትም አንስተነዋል፣ በሚገባ ፍላጎት አላቸው። የኤንዞ ጉዳይ ግን አሳሳቢ የሚያደርገው አርሰናል በተለይ በአካል ብቃቱ በጥራቱ በተጫዋቹ ጉዳይ ደስተኛ ነው። ነገር ግን መድፈኞቹ ከ100 ሚሊዮን ፓውንድ በላይ የመክፈል ፍላጎት የላቸው። ሌላኛው መነሳት የሚጠበቅበት ኬነን ይልዲዝን በሚመለከት ነው። አርሰናል ኬነን ይልዲዝ ፈላጊ እንደሆነ ይታወቃል። ታዲያ በመጨረሻ ጊዜያቶች እንግዲህ በዝውውር ሂደቶች ውስጥ ደስተኛ ያልሆኑት በዝውውር ሂደቶች ውስጥ በሚገባ እየተፈተኑ የሚገኙት ጁቬንቱሶች ተጫዋቹን ሊለቁ የሚችሉበት እድል አለ። ያም ከ100 ሚሊዮን ዩሮ ወይም ደግሞ ወደ 90 ሚሊዮን ፓውንድ አካባቢ ከቀረበላቸው ተጫዋቹን እሺ የሚሉበት እድል ሊኖር እንደሚችል የዝውውር መረጃዎቹ ይጠቁማሉ። አርሰናል እንግዲህ በዝውውር መስኮት ላይ የሚያተኩረው ቀጣይ የውድድር ዓመት መጀመሪያዎች ላይ ዲክላን ራይስ፣ ቡካዮ ሳካ፣ ዊሊያም ሳሊባ እና ጁሊያን ቲምበር በጉዳት ሊኖሩ የማይችሉበት እድል ሰፊ ሊሆን የሚችልበት ሁኔታ በማየት ነው። ሞርጋን ሮጀርስን በማንሳት የዝውውር ሂደታችንን እናጠቃልል። ሞርጋን ሮጀርስ አሁንም ዋጋው ከ130 ሚሊዮን ፓውንድ እንደማይቀንስ በሚገባ ሀሳባቸውን እያቀረቡ የሚገኙት ቪላዎች ናቸው። ታዲያ አርሰናል ተጫዋቹን በሚገባ ያምኑታል፣ ምልመላቸውን ያድርገዋል። ነገር ግን የመክፈቻ የሚሉትን 85 ሚሊዮን ፓውንድ ጥያቄ የማቅረብ ፍላጎትና በድርድሮች ይህ ዋጋ ይቀንሳል የሚል ሀሳብ አላቸው። ትልቁ ሂደት ታዲያ የሚጠበቀው የሚሆነው በንግግር
ዋጋው ሊቀንስበት የሚችልበትን መንገድ ማምጣት ነው። እንግዲህ አርሰናሎች ይህንን ሂደት ፈጠን ብለው መንቀሳቀስን ይፈልጋሉ። ቀጥታ የቤሺክታሽና የሊያንድሮ ትሮሳርድን ጉዳይ ስናነሳ በ17.2 ሚሊዮን ፓውንድ የመጀመሪያ ያሉትን ሀሳብ አርሰናሎች ተቀባይነት አግኝቷል፣ ወይም 20 ሚሊዮን ዩሮ ማለት ነው። ነገር ግን የተጫዋች ውሳኔ ከዓለም ዋንጫው መጠናቀቅ በኋላ የሚጠበቅ ይሆናል። ሰላም ወደ አድማጮቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።